እንዴ ምንድነው ይሄ? እኔ እንጃ። ቃል ኪዳን ትሆናለች። ቃል ኪዳን ጠይቃት እንዴ። እኔ አልሰራሁት። ምኑን? ምግብ ውስጥ ያለውና። ቆይ እኔ እንዴት ላውቅ እችላለሁ? እንዴ ምንድነው ውስጥ ያለው? እኔ እኮ ለማለት የፈለኩት እኔን ጋብዛችሁ ለምንድን ነው እናንተ ማትበሉት ለማለት ነበር። ነው እንዴ? አዎ ምን ያልኳችሁ መስሏችሁ ነው? አይ ቅቤ ኖሮት እንደው ለምን አደረገችበት ብዬ እኮ ነው። አረ እንደዛ አላልኩም። እንዴ ከረፈፍ ምን አባሻንከራፍሻል? አሁን እንደዚህ ለማድረግና ለማለት ሰዓትና ጊዜው ነው ሲገርዛ ደህና ነኝ በቃ። በቃ አሁን ደህና ነኝ፣ ተረጋጉ። ወይኔ ልጄ እሱ ከሞተ በኋላ እኮ በጣም ትጎዳብኛለች ማለት ነው። ምናልባት ደግሞ ወደ አእምሮዋ ለመመለስ ጊዜ ሊፈጅባትም ይችላል። እሷ የሆነ ነገር ሆነች ማለት ደግሞ እነዚህ ከንቶች ስለ ውርስ ስለ ሁሉም ነገር ለማወቅ ለእነሱ ምቹ ጊዜ ይሆናቸዋል። አይሆንም ዮናስ እውነቱን ማወቅ የለበትም። እች እንጀራ ጣጣ በዛባት። እስቲ አንቺ ጉራሺ። ለማን? ለኔ? አዎ ነይ እንጂ። እማዬ አሁንም ዝም ባላት? አዎ ልጄ አዎ። እማዬ ግን ደህና ነሽ? አዎ ልጄ፣ አንድ ሰው ሊጎርስ ሲል ትንካል ሌላ ሰው መብላት የለበትም። እንደውም ያ እንጀራ መቀየር አለበት ይባላል። ቆይ እንደው ልቀይር። በሉ በቃ እኔ ልተኛ፣ እናንተ ተጫወቱ። እንዴ እማዬ ቆይ እንጂ ቡና ጠጪ። ቀስ እያልሽ ከእናንተ ለውጠጩ። እንዴ ወዴት ነው? ቡና ቡና እኮ እያለች አለላችሁ። ነጉርሳ እናንተ ብቻ ታዲያ እኔ እህቷ እያለሁኝ ነጉርሳታለሁ። ድጋሚ እንዳታጎርሽ በቃ። ቆይ ደስ እንዲለኝ አንዴ ላጉርሳት። በቃኝ አለች አይደል እንዴ? ቁጭ ብለህ አበላ። ቅር እንዳይለው አንዴ አጉርሰኝ፣ ችግር የለውም። ቤቱ አንቺ ቤቱ ቢታንያ። አቤት ማማ። እንዴ ከመቼ ጀምሮ ነው ደግሞ አንቺ ቢታንያ የሆንሽው? ይቅርታ ማማ፣ ስጮህ እኮ የሆነ ነገር የሆንሽ መስሎኝ ላገዝሽ ብዬ ነው። አንቺ መናጢ ምንድን ነው ያልሽው? እኮ አንቺ ነሽ እኔን የምትረጂኝ። ነይ ዛሬ። እሺ ሄዳለሁ። ነይ እማማ አልማዝ ምን ሆንሽ? እማዬ እማዬ አትበያት። የአንቺ ዲቃላ ልጅሽ ናት እንደዚህ እንድትሆን ያደረገቻት። ልጄን አትናገሪያት ብዬሻለሁ፣ ካልሆነ እገልሻለሁ። አሁን ለዚህ ሰዓቱ ነው? ቆይ ምን ሆናችሁ ነው? ያማችኋል? ቃል ሂጂ ውሃ አምጪልኝ። እሺ ቁጭ በይ፣ እኔ ራሴ አመጣለሁ። ታገሽ በቃ፣ ምንም አይነት መጥፎ መልስ እንዳትመልሽ። እያያት አይደል እንዴት እንደሚያረጋት። ታገሽ በቃ፣ እንዲዮሽ ምንም ነገር ማለፋችን። በቃ ትንሽ ታገሽ። እሺ ስለምትሰሚኝ አመሰግናለሁ። እኔ አስመሳይ አታስመስይሽ ማለት ሴቶች ባካችሁ የሚቀድመውን እናስቀድም። ምን ሆናችሁ ነው?
ማማ ምን ነው? ደህና ነሽ? አሁን ደህና ነኝ ልጄ። ትንሽ ልረፍ። አንቺ ዲቃላ አይንሽን ማየት አልፈልግም። ውጭ ነኝ ከዚህ። በቃ ትረፍ። ውስጧም ስለማይመስለኝ አጠገቧ ሁኚ። እሺ? ስለ ራቷ አመሰግናለሁ። ደህና ደሩ። በአንቺ ምክንያት እኔ እድሜ ልኬ መቃጠል አለብኝ ወይ? እኔ ልሙትልሽ? እሺ ቀጥታ ግን እኮ እኔ ምንም አላደረኩም። እንዴ ቃልዬ ምን ሆነሽ ነው? ምን ታደርግሽ? እኔ በሷ ምክንያት ተቃጠልኩ። በየሄድኩበት መወቀስ ሰለቸኝ። ለሷ ስል ስንቱን አለፍኩ። ብዙ ተፈተንኩ፣ ግን እሷ አይገባትም። ቃልዬ ምን ሆነሽ ነው? ህፃን ልጅ መሆኑን ረሳሽው እንዴ? የውጭውን ጫና አንቺ ታሳልፊላት ሲገባ እንዴት እንደዚህ ታደርጊያለሽ? እኔ ምን ላድርግ? ቆይ እሷ ስለምን አትረዳኝም? ይኸውልሽ መጀመሪያ ተረጋጊ። ስትረጋጊ አሁን ያልሻቸው ነገሮች በሙሉ ትርጉም አልባ እንደሆኑ ትረጃለሽ። ነይ የኔ ልጅ ይቅርታ አድርጊልኝ እሺ? አንቺ እኮ ህይወቴ ነሽ። በጣም ይቅርታ ይቅርታ። እሺ ቢከፋኝ ቢጨንቀኝ ንዴቴን የምወጣበት ባጣ እንጂ ፈልጌ እኮ አይደለም። ግን እኔ ምንም አላደረኩም። የተቸገረች መስሎኝ ላግዛት ሄድኩ እንጂ ምንም አላደረኩም። አውቃለሁ ልጄ፣ አንቺ መላክ ነሽ። ሰው ማስደሰት እንጂ ማስከፋት አትችይም። አሜንዬ በቃ በጣም መሽቷል። ነይ ተኝሽ። እሺ በቃ አንቺም እረፍት አድርጊ፣ ደክሞሻል። እሺ ነገ ማውራሽ ነገር አለሽ? እንዴት አደራችሁ? ደህና። እንዴት አደርክ? እንዴት አደርሽልኝ የኔ ልዕልት? እኔ ልዕልት ነኝ? አዎ መጠርጠሩስ? እኔ ልዕልት ሆንኩ፣ አንተ ንጉስ፣ እማዬ ደግሞ ንግስት ማለት ነው። እንዴት እንዴት? ምክንያቱም ልዕልት እኮ የንጉስና የንግስት ልጅ ናት። አሚንዬ ተይ፣ ስራ አለብኝ፣ መሄድ አለብኝ። ትንሽ ተጫወት። ስራ አለኝ አለሽ እኮ አሜን። በቃ ይሄድ ታዩ። እኔ እያጫወትኩሽ አይደል? አይ እንደውም መጫወት ሳልፈልግ አልቀርም። ንግስቷ ብቻ ሳትሆን ንጉሱም ለአንቺ ቦታ እንዳለ ማሳየት አለበት። ፉክክር መሆኑ ነው። እንደፈለግሽ በይው፣ ግን እኔ ለልጅ ጊዜ መስጠቴ ነው። በሉ የጨዋታውን ህግ ተናገሩ። ይሄ ሰው የደረሰበት ሰው የሚታዘዘውን ያደርጋል፣ ያልደረሰበት ሰው ያዛል። በጣም ጥሩ። እኔ ደግሞ አንድ ነገር ልጨምረ። ምን? ትእዛዝ አልቀበልም ያለ ሰው ደግሞ የሚያዘው ሰው የፈለገውን ጥያቄ ጠይቀውና ያለምንም ውሸት ለተጠየቀው ጥያቄ መልስ ይሰጣል ማለት ነው። እሺ ሁለታችሁም ተስማማችሁ? አዎ። እሺ እንቀጥል። እማዬ አሁን እንዴት ነሽ? ደህና ነሽ አይደል? ምንም አይደለም የኔ ልጅ፣ ደህና ነኝ። ቆይ ማታ ምን ሆነሽ ነው እንደዛ ስትሆኚ የነበረው? ጭንቀት፣ ፍራቻ፣ ንዴት ነው እንደዛ ሲያደርገኝ የነበረው የኔ ልጅ። ያቺ ቃልና ዲቃላዋ ናቸው አይደል እንደዛ ያደረጉሽ? ቆይ አሁን ዋጋቸውን ሰጥቻቸው እመጣለሁ። እነሱ አይደሉም። እያንገበገብሽኝ እያስጨነቅሽኝ ያለሽው አንቺ እንጂ እነሱ አይደሉም። ነገሮችን ሁሉ ከመስመር ውጭ እያደረግሻቸው ነው ቤቱ። በዚህ የምትቀጥይ ከሆነ ከኔም ከዮናስም ከቤቱም ከንብረቱም ባዶ
ትሆኛለሽ። ማለት ለምን? እየሆንሽ ያለሽው ነገር ግን ይታወቅሻል። እስቲ ራስሽን ይኸው ቢቱ ከዕለት ወደ ዕለት እየባሰብሽ እኮ ነው ያለው። ዮናስ ብቻ እኮ ነው። እኔን አንድ ቀን አይተሽኝ ታውቂያለሽ? እኔ እኮ እናትሽ ነኝ። እኔ አልበልጥም? ትበልጫለሽ እማዬ። አስተዋያ ታዲያ ደጋግሜ እኮ ነገርኩሽ እንዴ። እኔና አንቺ አንድ ላይ ሆነን ሊነሳ ያለውን ፍቅራቸውን ለአንዴና ለመጨረሻ ጊዜ እንጥለዋለን። እሺ፣ ግን እንዴት አድርገን? ምን መሰለሽ፣ አመሰግናለሁ እማዬ። ትን ሲለው እንደዛ የምትሆነው ነገር የጠፋት ቢሞትማ አብራው ልትሞት ነበር ማለት ነው። እንኳንም አላደረኩት። ምኑን እማዬ? አይ ምንም፣ ዝም ብዬ ነው ልጄ። ብቻ እንዳልኩሽ አድርጊ እሺ? እሺ እማዬ። አንተ አዛዥ ነሽ፣ አንተ ደግሞ አዛዥ ነህ። እሺ ንግስቷ፣ ምን ልዘዝሽ ወይም ደግሞ ልጠይቅሽ? እሺ ዘዝ፣ ግን ከባድ ነገር እንዳይሆን። እሺ ትእዛዜ ምን መሰለሽ? አሁን ታዚኝና ይህን ሳሎን ታዞርኛለሽ። ከዛ በኋላ ዛሬ ማታ እኔም ወደው ቤት አለ፣ አብረን ወጥተን እራት እንበላለን ማለት ነው። ዮናስ፣ ወርቁ አገኘው። የቅድመ አያቴንም ልንገርሽ ማለት? አይ በመታወቂያ ስም የጠራሽ ብዬ ነው። እንደዚህ አይነት ትእዛዝ አይቻልም፣ ይቀየር። ህጉን አትርሺ። ትእዛዝ አልቀበልም ማለት አይቻልም። አሚን ነገርያት እንጂ። እንዴ ማዬ፣ የትንሿ አሚን ማፋፈር ነው እንደምታስተምራት? እሺ ላንቺ ስለኔ ቅመም፣ ግን ይህን የሚያክል ሰውዬ ተሸክሜ ወገቤ ቢሰበር የለውበት። ባልሰራልህ እኔ ቃል አይደለሁም። እያየሽ ነው አሚን፣ እያስፈራራችኝ ነው። እሻውና አታቃጥል። ምን እየተካሄደ ነው? እናቴ እዛ በጠናት አማተኝታለች። አንተ ከዚህ ዲቃላና እናቷ ጋር ትጃጃልኛለህ። ቢቱ ተረጋጊ። እኛ ዝም ብለን አሚንን እያጫወትናት ነበረ። እናቴ እዛ ታማተኝታ ነው እናንተ አሚንን የምታጫውቷት? ቆይ ዞር ዞር ብለህ መድኃኒት መግዛት አልነበረብህም? እሱ ልክ ነሽ። አንቺ ቃል ተብዬዋ ደግሞ ትንሽ አታፍሪ? እናቴ ለአንቺ ስትል ነው እዚህ ደረጃ የደረሰችው። አንቺ ግን እንደደላው ሰው ቁጭ ብለሽ እዚህ ታላግጫለሽ። ዮናስ ና እንሂድ። በቃ ቃል ማታ ነገናኛለን። እሺ አቤት አባ፣ ምን ነበር? አባ ነው እንዴ ያልሽ? ወይኔ የታደረኩት ምኑን? ማሳለሚያ መስቀሌ ነው። አባ ላልሽኛ ላሳለምሽ እኮ ነበር። ስርዓት የለህም እንዴ? የሰው ቤት እንደዚህ ዘቡ ተብሎ ይገባል? ምን አይነት ስርዓት ያለኝ ሰው እንደሆንኩ ታውቂያለሽ? አንተ ቆይ እዚህ ምን ትሰራለህ? ለፖሊስ ደውዬ ሳላመለክት ከዚህ ቤት ውጣልኝ። ምን ብለሽ ነው የምታመለክችው? እኔና ልጁ ናፍቀነው ሊያየን መጣለሽ? ቆይ ከዚህ ሁሉ ጊዜ በኋላ ምን አለኝ ብለህ መጣ? አንቺን የመሰለሽ ቆንጆ ሚስት፣ እቺን የመሰለሽ ቆንጆ ልጅ፣ እኚህን የመሰሉ ምርጥ አማን፣ እጭ
ለካ እውነተኛ ማት አይደሉም፣ የእንጀራ ማቴ። የእንጀራ ማቴ እንተዋወቅ። ምንድን ነው ቃል ኪዳን? መቼም አያልቅብሽም አይደለም? ከየት ነው ያመጣሽው ይሄ ስርዓት የሌለውን ሰው? ደግሞ መልኩ አዲስ አልሆነብኝም። እማዬ አውቄው ምንም አልጠቀመኝም። አንቺን ባታውቂው ይሻላል። እሳቸው እሺ፣ ልጄ ግን ግድ እኔን ማወቅ አለባት። ልጄን መውሰድ እፈልጋለሁ። እማዬ ይሄ ሰውዬ ሊወስደኝ ነው? እኔ ማንም አይወስድሽም የኔ ልጅ። እኔ እያለሁ ነይ ሂጂ። እኔ አልገባኝም። ቆይ ምንድን ነው የሚያወራው ነገር? ወይ ትልልቅ ሰዎች ደግሞ ችግር አለባቸው። በሰው ወሬ ልቅ አይባልም እንጂ አንተ ይሆናታል። አልሚ 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 ምርጥ ሰው። አንተ እንዴት ትልቅ ሰው ሆነሃል? ደግሞ እያረጀህ እኮ ነው። መልክ ሁሉ ተቀየረብኝ እኮ። አይ አንቺን አይነሽን እርጅና ይዞሽ ነው እንጂ እኔ እኮ ለማንም ጠፍቼበት አላውቅም። እኔስ እሺ፣ ያንተን መርሳት ግን ምን ይባላል? ወይኔ አልምዬ፣ ሰው ካልሞተ ይገናኛል ለካ። አልሚ አልሚ አልገባኝም እማዬ። ታውቂዋለሽ እንዴ? አዎ፣ እንጀራ ማቼ ቤስት ፍሬንድ ሆና አላገኛት። ይገርማል። እንደተከበርክ ሳላዋረድ ብትወጣ አይሻልም? ከዚህ በኋላማ የዚህ ቤተሰብ አባል የሚሆንበት ብዙ መንገድ አለ። ወዴት እሄዳለሁ? ቆይ አልገባኝም ዮናታን፣ አንተ የአሜን አባት ነህ እንዴ? ኧረ አይደለሁም። እኔ ያለችኝ አንድ ልጅ ብቻ ናት። እና ምንድን ነው የምታወሩት ነገር? እኮ አልገባኝም እኔ። እማዬ ለምን ይህን ሰው ከዚህ ቤት አታስወጭልኝም? እሷን ተያት አልምዬ፣ ታሪኩ ብዙ ነው። በሰፊው አስረዳሻለሁ። እንደው በደረቁ እኮ አደረግነን። እኔ ክፍል እንግባና እንጫወታለን። ማንሽ ቃል ኪዳን ሻይ ይዘሽልን። ሻይ? ምን ነው አልሰማሽኝም? አረ ይሰማል። ጆሮዋ አሁን ካልደከመ በስተቀር ፈጣን ነበር እኮ። ወይ ጉድ! ይህ ሁሉ መንገድ በግሽ ከምትሄጂ እኮ ታክሲ ጠራልሽ ነበር። ከአንተ ውጭ በሌላ ሹፌር ሂጄ ስለማላቅ እፈራለሁ። ምን ያስፈራል? መውጣትና መግባት የሚፈቅደው እግዚአብሔር ነው። እሱ ካዘዘው በእኔም ሆነ በሌላ ሹፌር አደጋ መድረሱ አይቀርም። ይቅር ይበልህ አንተ። እንደዚህ አይባልም። አይሁን ያለው አይቀርምና አትፍሪ። ጠባቂ እግዚአብሔር ነው። እሱ ይጠብቅሻል ማለት ነው። ግን ደግሞ እግዚአብሔር ከሰማይ ወርዶ አይጠብቅም፣ ሰው ነው የሚልከው። አዎ እሱማ ልክ ነሽ። ስለዚህ እግዚአብሔር ለእኔ የላከልኝ መልአክ አንተ ብትሆንስ? በየትኛው ምግባሬና ስራዬ ነው ብለሽ ነው የሰው ጠባቂ የምሆነው? ይህ ትህትናህን እኮ ነው የምወድልህ። ቃል ኪዳን፣ ቆይ አንቺ የተፈጠርሽው ለፈተና ነው እንዴ? በየቀኑ ችግር፣ በየቀኑ ፈተና። ወይኔ ዮናታን፣ ቆይ አሁን ህይወቴ መስተካከል ሲጀምር ነው እንዴ የምትመጣው? ያኔ ስፈልግ የት ነበርክ? ያኔ ያለምንም ምክንያት ጥሎኝ የሄደ ሰው ነው። ለሱ የነበረኝ ስሜት ድንበር አልፎ ከሞተ ቆይቷል። አሁን የመጣው ሊያሾፍብኝ እንደሆነ ያህል ነው የሚሰማኝ። ያለብኝ ችግር ሳይበቃኝ ደግሞ ሌላ ችግር። እማዬ ቅድም የመጣው ልጅ ማን ነው? ማንም፣ ስምም ተግባርም የሌለው ሰው ነው። አታወቂው፣ ይቅርብሽ። ግን እኮ ቅድም ወደ እኔ ያየ ልጅሽ ላይ ነበረ። ውይ እብድ ስለሆነ እኮ ነው። እብድ ነው? አዎ እብድ ማለት እኮ ልብሱ የቆሸሸ ሰውን የሚሳደብ ዝም ብሎ የሚጮህ ሰውዬ እኮ ነው። አይ እንደዛ ብቻ አይደለም የኔ ልጅ። እና ሰው ዘንጦም ያብዳል? አዋ እና እብድ ባይሆን ኖሮ የሰው ልጅ ዝም ብዬ መጥቼ ይወስዳለሁ ይል ነበር? አይ አይልም እኮ። አየሽ ደግሞ ሺህ ጊዜ የምትወጂውን ነገር እገዛልሻለሁ ቢልሽ አብረሹ እንዳትሄጂ እሺ? እሺ ጎበዝ የኔ ልጅ። እና ያለው አንተ ከሄድክ በኋላ ድርጅቱን ከሰረ፣ እኛም ተበተንን። ምን አባቱ ቢበተንም እኮ አያስቆጭም። እስኪ በቃን ድረስ ግጠ ነው የለ እንዴ? አይ አንተ እናንተ በላችሁት እንጂ ለእኛማ የተረፈን እኮ ፍርፋሪው ነው። አንቺም እኮ ቢሆን ምን የመሰለ ሀብታም አፍሰሽ ነው እንጂ እኮ ለአንቺ የሚሆን ነገር ጠፍቶም አልነበረም። ይልቅ እሱን ተይውና፣ ቆይ ለምንድን ነው
ራስሽ ደውለሽ አድራሻዋን ነግረሽኝ የዛን ያህል ድራማ ለምን መፍጠር አስፈለገ? በዚያ ላይ እኮ ደግሞ እዚህ እንደምትኖሪ አልነገርሽኝም ነበር። አይ አንተ ጻድቃን ሳይቀጣጠሩ ይገናኛሉ አይደለም እንደሚባለው። ያንቺ ኮቴም ባል ነገር የለሽም? ኧረ አለኝ። እንግዲህ ቸግሯት ሽጣው ይሆናል። ወይ አንተ እንደው ይሄ ቀልድህን አሁንም አልታውቅም? እንዴት አድርጌ እተዋለሁ? እኔ ላይ የለመደብኝ እኮ እሱ ነው። እሺ ያምሻል። ቆይ ምን ነው የምትይው? ቦታዋን ስላላወቀች ቦታዋን እንድታቅ እየቀጣዋት ነው። ቆይ ማን ነው አንቺን ቦታ ሰጪ እሷን ተቀባይ ያደረጋት? ጊዜ ዛሬ እሷን ዝቅ ያደረገ ፈጣሪ ነገ አንቺን ከሷ በታች እንደማይጠልሽ በምን እርግጠኛ ነሽ? አትጣሉ፣ በቃ ችግር የለውም። ምን እሄዳለሁ? ሂጂ ነው ሂጂ እንጂ ሰው አባልቶ መሄድማ ልማድሽ ነው። የተረገምሽ። ይቅርታ፣ ገና ከመምጣታችሁ አጣላኋችሁ አይደል? ታያት እባክሽ። እኔ እና እሷ መች ሰላሙን እናውቃለን። ሳትግባቡ ነው ልትጋቡ ያሰባችሁት? ምን አልሽኝ? አይ ተው፣ ወዲህ ነው። ደግሞ በጣም ናፍቄሻለሁ መሰለኝ። ትከሻዬን ገነጠልሽው እኮ። አልቀረብህም። ግን ደህና ነሽ? አዲስ ነገር የለም? አዎ፣ ምንም ነገር የለም። የሆነ ነገርማ አለ። ፊትሽ ልክ አይደለም። ንገሪኝ፣ የተፈጠረ ነገር አለ? አዎ፣ ግን አሁን አይደለም፣ በኋላ አወራሃለሁ። ለካ ማታ እራት ግብዣ አለብኝ። እረስቼው። ቆይ በደንብ ልዘጋጅ። አይ ምንም አይሰራም። በቃ በኋላ እንገናኛለን። የዚህ ሰውዬ መምጣት ብዙ ነገር ነበረሽብኝ ነው መሰለኝ። ወይ እንደዚህ ቤት በቃ ሊያሳብዱኝ ነው። ኧረ እንደው እብዷ ልጄ ያልኩህ እሷ ናት። እብዷ ልጄ? አይ ውዷ ልጄ ነው ያለችው። አዎ እሱ ትክክል ነው። ታዋቂው የድሮ የስራ ባልደረባዬ ነው። ቢታንያ ዮናታን። ይቅርታ ማያ፣ እንዴ ላናግርሽ? አስቸኳይ ነው? አዎ። እሺ። አይ እናንተ እዚሁ ነው። እኔ ሽንት ቤት ደርሼ ልምጣ። እማዬ፣ ቆይ ይህ ሰውዬ ማን እንደሆነ ታውቂያለሽ? ስላወቅኩት መሰለኝ አጠገቤ ቁጭ አድርጌ የማወራው። እማዬ፣ ይህ ሰው እኮ አንገቴን ያስደፋኝ ከሰው በታች ያደረገኝ ሰው ነው። ያሜን አባት ነው። ደግሞ ሰምተሽዋል አይደል? ልጄን ልወስድ ነው የመጣሁት እያለ ነበር። ባቄላ ቀረ ቢሉት ፈስ ቀለለ ብሎ ያለው ሰውዬ እኮ እውነቱን ነው። የልጅቷ አባት ከሆነ እኮ ልጅቷን የማየት መብት አለው፣ የመውሰድም መብት አለው። ታይ እማዬ፣ እንደዛ ተሰቃይቼ የወለድኳትን ልጅ፣ የሰው ቤት ሽንት ቤት አጥቤ ያሳደግኳትን ልጅ ዛሬ መጥቶ ልውሰድ ሲል መብት ነው ትይኛለሽ እንዴ? እማዬ፣ የት እንዴት እንደምታውቂው አላውቅም፣ ግን ያሜንዬን አጥቼ መኖር አልችልም። እባክሽ ይህን ሰው እያስወጪው። ዞር በይ እባክሽን። ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ አሉ። መጀመሪያ ገና ሳታድጊ ወንድ ላይ ተንጠለጠልሽ። አሁን ደግሞ አውርዱኝ። ያለ እድሜሽ ከትልቅ ሰው ጋር ስትጋደሚ እኔ አንሶላ እንጥፍ ያለሁኝ? አሁን ምን አገባኝና ነው የሰው ሰው ናውጣ ብዬ የምለው? እማዬ እባክሽ ዞር በይልኝ ብዬሻለሁ። አሰሚም እንዴ? ዞር በይ። እማዬ፣ ያ ሰውዬ አዲስ ባል አግኝቼልሽ ነው። ይቅርታ አድርጊልኝ እማዬ፣ ስቀልጅ አንዳንድ ጊዜ አታውቂውም። ልጄ ስቀሽ ካየሁሽ እኮ በጣም ቆየሁኝ። ትንሽ ፈገግ እንድትይ ብዬ እኮ ነው። እሺ በቃ አሁን አትናደጂ። ቆንጆ ዜና ይዤልሽ ነው የመጣሁት። ምንድን ነው? ዮናስ ያንቺም የሚሆንበትን መንገድ አግኝቻለሁ። እማዬ በእናትሽ ቶሎ በይ ንገሪኝ። ምንድን ነው? ቅድም ያየሽው ሰውዬ የቃል ኪዳን ባልና የአሜን አባት ነው። እውነትሽ ነው? እንዴት ሊመጣ ቻለ? ቆይ እንዴ ቤቱዬ፣ እኔ አንቺን ፈገግታ ለመመለስ ምንም ነገር ማድረግ እንደምችል አታውቂም? አውቃለሁ እማዬ፣ አውቃለሁ። ቆይና መቼ ነው ሚስትና ልጆቹን ይዞልኝ የሚወጣው? ቤቱ እንዳትቸኩይ። ኧረ አልቸኩልም። ዛሬማ እየመሸ ነው። ነገ ቀስ ብለው ቁርሳቸውን በልተው
ይወጡልናል። አስበሽዋል? ያቺ ቆሻሻና ዲቃላ ልጇ ከዚህ ቤት ሲወጡልን እኔና አንቺ እንዴት አይነት ህይወት እንደምንለው ዮናስ ጋር ተጋብተን ብዙ ልጆች ወልደን አንቺም ማለት አድርገሻለሁ። እማዬ እንዴት ተቸኮልኩ። ተረጋጊ የምልሽ እኮ ይሄንን ነው። ነገ ላይወጡ ይችላሉ። እንዴ ለምን? ባሏ ነው፣ ሚስቱ ናት፣ ልጅ አላቸው እና ለምንድን ነው ነገ የማይሄዱት? ቃል እኮ ከእሱ ጋር መሆን አትፈልግም። መታገስና ነገሮችን አግባብተሽ ከእሱ ጋር እንድትመለስ ማድረግ አለብሽ። ጊዜ እኮ ሊፈጅ ይችላል፣ ግን እንደ ሌላ ጊዜ እንዳትቸኩይ። የመጨረሻ እድልሽ ነው። እሺ እማዬ፣ እሺ እሺ እሺ። በእናትሽ ካልሆነ በስተቀር እኛ ቤት አይኑ ማይሰራ የለም። እንዲህ ፏ ብዬ እብድ ዮናታን እባላለሁ። የአልማዝ ጓደኛ ነኝ። ዮናስ እዚህ እኮ እችን ቆንጆ ልጅ አይቼ ሰላም ልላት ነበር። እሷ ግን እምቢ አለች። የዘንድሮ ልጆች ሰው አይቀርቡ። አረ አሜንዬ እንኳን እንደዚህ አይነት ባህሪ የለባትም። አዲስ ስለሆንክ ይሆናል። ይሆናላ። እና እማማ አልማዝን አገኛት ወይስ ልጥራልክ? አይ ተገናኝተናል። እዚሁ ጠብቅ በላይ ነው። በቃሽ፣ አረፍ ብልና ጠብቃት። አሜንዬ አጫውቹ። እሺ እምቢው እብድ ነው። አረ አይባልም የኔ ቆንጆ፣ አጎትሽ እኮ ነው። እብድ አይደለም፣ አይመታኝም በፍጹም። እንደውም የምትፈልጊውን ነገር ይገዛልሻል። እሺ እሺ አጫውቹ። ይኸውልሽ የኔ ቆንጆ፣ አየሽ ምን የመሰለ አጎትሽን አተሽ ነበር። እኔ እኮ እማዬ እሱ እብድ ነው ይወስድሻል ስላለች ነው እንጂ እንደዛ አልልህም ነበር። ማንም ብሎኝ አያውቅም። እኔን እብድ ነው? ቆይ ዋጋሽን ነው የምሰጥሽ። የወደድሽውን ትጠግቢዋለሽ። አሜንዬ። አቤት። አሁን በምንታረቅ ምን ልግዛልሽ? እኔ ቸኮሌት ነው የምወደው። በይኒያ በቃ ገዝተን እንምጣ። እሺ ቆይ ለእናቴ ልንገር። አይ እኔ ነግሬያታለሁ። እሺ እስኪ ከዚህ እብድ ልጅሽን እንዴት እንደምታስመልጫት እናያለን። እሺ ችግር